መጽሐፈ ነገሥት ካልዕ እርሱም የመጽሐፈ ነገሥት ራብዕ ነው። ምዕራፍ 1 ነቢዩ ኤልያስና ንጉሥ አካዝያስ። አክዓብም ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። አካዝያስም በሰማይ በሰገነቱ ላይ ሳለ በዐይነ ርግቡ ወድቆ ታመመ። እርሱም ሂዱ ከዚህ ደዌ እድን ዘንድ እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። የእግዚአብሔርም መልአክ ቴስብያዊውን ኤልያስን ጠርቶ ተነሣ፣ የሰማርያን ንጉሥ መልእክተኞች ለመገናኘት ሂድና የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ነገሩ እንዲህ አይደለም። እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ፣ እንዲሁም ነገራቸው። መልእክተኞቹም ወደ አካዝያስ ተመለሱ። እነርሱም ለምን ተመለሳችሁ አላቸው። እነርሱም አንድ ሰው ሊገናኘን መጣና ሂዱ፣ ወደ ላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ የላክ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አለን አሉት። እርሱም ሊገናኛቸው የወጣው ይህንስ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጕራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስብያዊው ኤልያስ ነው አላቸው። ንጉሡም ይጠሩት ዘንድ የአምሳ አለቃውን ከአምሳ ሰዎች ጋር ወደ እርሱ ላከ። ወደ እርሱም ሄዱ። እነሆም በተራራ ራስ ላይ ተቀምጦ አገኙት። የአምሳ አለቃውም የእግዚአብሔር ሰው ሆይ ንጉሥ ይጠራሃል፣ ፈጥነህ ና ውረድ አለው። ኤልያስም መልሶ የአምሳ አለቃውን እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትወርድ፣ አንተም አምሳውንም ሰዎችን ትብላ አለው። እሳትም ከሰማይ ወርዳ እርሱንም አምሳውንም ሰዎች በላች። ደግሞም ሌላ የአምሳ አለቃ ከአምሳ ሰዎች ጋር ላከበት። የአምሳ አለቃውም የእግዚአብሔር ሰው ሆይ ንጉሡ ና ፈጥነ ውረድ ይላል ብሎ ተናገረ። ኤልያስም እኔ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም አምሳውንም ሰዎች ትብላ አለው። እሳትም ከሰማይ ወርዳ እርሱንም አምሳውንም ሰዎች በላች። ንጉሡም ደግሞ ሦስተኛ የአምሳ አለቃ ከአምሳ ሰዎች ጋር ላከ። ሦስተኛውም የአምሳ አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና ለመነው፣ እንዲህም አለው፣ የእግዚአብሔር ሰው ሆይ ሰውነቴና የእነዚህ የአምሳው ባሪያዎች ሰውነት በፊት የከበረች ትሁን። እነሆ እሳት ከሰማይ ወርዳ ከፊተኞቹ ሁለቱንም የአምሳ አለቆችና አምሳውን ሰዎቻቸውን በላች። አሁን ግን ነፍሴ በፊት የከበረች ትሁን። የእግዚአብሔር መልአክ ኤልያስን ከእርሱ ጋር ውረድ፣ ከፊታቸውም የተነሣ አትፍራ ብሎ ነገረው። ኤልያስም ተነስቶ ከእርሱ ጋር ወደ ንጉሡ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ መልእክተኞችን ለምን ላክ?
በእስራኤል ዘንድ አምላክ ስለሌለ ነውን? እንደዚህ አይደለም። ትሞታለህ እንጂ ከወጣህበት አልጋ አትወርድም አለው። ኤልያስም እንደ ተናገረው እንደ እግዚአብሔር ቃል ሞተ። አካዝያስ ያደረገው የቀረውም ነገር እነሆ በእስራኤል ነገሥታት የታሪክ መጽሐፍ ተጽፏል። በእርሱም ፋንታ የአክዓብ ልጅ ወንድሙ ኢዮራም ነገሠ።